ደስታ በአዲስ ነገር መጥተዋል። ሲመጣ ምንድነው ያለው ነገር ምንስ አላ የሚለው አብረን የምናይ ይሆናል። በነገራችን ላይ ለዚህ አዲስ ከሆነ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ደግሞ ላይክ ሼር እያደረጋችሁኝ አበረታቱኝ። ደስታ ያወራው ነገር ምን መሰላችሁ? ነገሩ ያወራው ነገር እያሳቀኝ ነው። ገና እንትን ቪዲዮ ሳደርግ ራሱ ሲቅ እየከለከለኝ ነው ማለት ነው። ጠይብ ደስታ ያለው እስከ ዛሬ ድረስ ተጎድተሻል። እስከ ዛሬ ድረስ ደግሞ ብዙ ነገር ሆነሻል። እስከ ዛሬ ድረስ ብዙ ነገር አሳልፈሻል። አሁን የባክሽን ከኔ መሆን አለብሽ። እንዲሁም ደግሞ ለአብርሽ ከባድ ማስጠንቀቂያ ነው። አሁን ተዋት፣ የራሷን ህይወት ትኖርበት። ምን አድርጊ ነው የምትሏት? እንዲሁም ደግሞ ለና ፈረንጁም ጥያቄ ጠይቆ ነበር። ይሄም ጥያቄ ምን መሰላችሁ? እናንተ እስካሁን ድረስ ከጎኗ ነበራችሁ። አሁን ደግሞ ከጎኗ የራቃችሁበት ወይም ደግሞ ከሷ የሸሻችሁበት ምክንያት ምንድነው? ለምንድነው ከሷ የሌላችሁ ከጎኗ የሊሆናችሁ? እንዲሁም ደሞስ ብዙ ዛቻ ወይም ደግሞ ብዙ ነገራቶች እሷ ላይ እየተፈረዳ ነው ያለው። ይሄም ነገር ለምንድነው እሷ ላይ እየሆነው ያለው? በነገራችን ላይ ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ውድ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ ክርስቲያን ወገኖቼም ሰላም ብያለሁኝ። እና ሲቀጥል ደግሞ የመጣሁት እነጸግ ማለት እና ማን ነው እነ ሩታንና እና አረ እናንተ እና እንትና ማን ነበር? ይሄ ስሙ ጠፋኝ። አረግ ደስታ ማለት ነው። ጎድ በቃ ይሄ ደስታ ስም አልያዝ እያለኝ ነው። እነ ደስታና እነ ፈረንጁ መጥቶ ነበር። እንዳልኳችሁ ደግሞ ነገራቶችን ሁላ ከሩታ አይባካችሁን እያላ እዚህ ጋር እንትና ማን ነው ደስታ ብዙ ነገር እያወራ ነው። ብዙ ነገርም እያለ ነው። ነገር ግን ደግሞ ብዙዎቻችንም ይህንን ነገር ብለን ነበር። ምክንያቱም ምን ብለን ነበር? አይ እንግዲህስ ሩታ በቃ ያኒ ይሄ የአብርሽ ነገር አብቅቶ ከሆነ የየራሳችሁን ህይወት መኖር አለባችሁ። እንዲሁም ደግሞ የየራሳችሁን ኑሮ በቃ አብርሽ ላይ ሩታ እንዳይደርስ፣ እንዲሁም ደግሞ ሩታም ላይ አብርሽ እንዳይደርስ ማን ነው ይሄ ስሙ ደስታ በዚህ ልክ የሚወዳትና በዚህ ልክ የሚያፈቅራት ከሆነ እንዲሁም ደግሞ ሩታ አብርሽን ረስታ ከሱ ብትሆን ተገቢ ነው፣ አግባብ ነው። አብርሽ ላይ ይሄንን ነገር በተደጋጋሚ እያየ ነው ስለሆነ ዛሬ የሆነ ነገር ይፈጠራል፣ ነገውን የሆነ ነገር እንትን ይላል። አሁን ቅድም ለታ አይታችሁት ከሆነ ከነጻገ ያመጣችበት ቪዲዮ ስቅስቅ ብላ ነበር እያለቀሰች የነበረው ማለት ነው። አይታችሁ ከሆነ ይሄንንም የሚታለቅሰው ከህፃን እስከ አዋቂ ድረስ እኔ ላይ እየተነሳብኝ ነው፣ እኔ ምን ባደርግ ነው፣ ምን በበደልኩኝ ነኝ፣ እንዲሁም ደግሞ ምንስ ባጠፋሁ ነኝ እያለች ብዙ ነገር አውርታለች። ይሄም ደግሞ ነገር ተፈጠረው እንዳለችው አንዳንዴ ነገራቶችን ሁላ ፊት ለፊት ስለማወራ እንዲሁም ደግሞ ምንም አይነት ድብቅ ሰው ስለሊሆንኩኝ መሰለኝ ሁሉም ነገር እኔ ላይ ከመሬት ተነስቶ እኔ ላይ እየተፈረደብኝ ያለው ብላ ብዙ ነገር አውርታ ነበር። ይሄም የሚሆነው አብርሽ በቃ የሄርሜላ ማለት የሩታ ነገር አብቅቶልኛል ካላ ሩታም ከህይወቷ አብርሽን ማስወጣት እንዲሁም ደግሞ መርሳት ነው ያለባት ነገር ብዬ ነው ማስበው። ለማንኛውም እናንተ ነው የምታውቁት። በነገራችን ላይ እኔ አልኩኝ ማለት እናንተ ትላላችሁ ማለት አይደለም። እናንተም አላችሁ ማለት ደግሞ እኔ ለዋለሁኝ ማለት አይደለም። በያላችሁበት ሰላማችሁ ይብዛ። ቸር ቆዩልኝ። ባይ ባይ።